ኢዜማ ዝምታውን ሰበረ። ስልጣንን ተጋርቶ በተፎካካሪ ፓርቲነት የቀጠለው ኢዜማ በገዢው ፓርቲ ላይ መረር ያለ መግለጫ አውጥቷል። የገዢውን ፓርቲ ጥፋቶች እንዳልሰማ ሆኖ ያልፋል የሚል ክስ የሚቀርብበት ኢዜማ ዛሬው ዕለት ያወጣው ያልተጠበቀ መግለጫ አነጋጋሪ ሆኗል። ለመሆኑ ኢዜማ በመግለጫው ያለው ምንድን ነው? ኢዜማ በመግለጫው የብልጽግና ፓርቲ ከነጋዴው ማህበረሰብ አስገዳጅነት ገንዘብ መሰብሰቡን ያቁም በሚል ርዕስ ስር የሚከተለውን ብሏል። ለሰባተኛው ሀገር አቀፍ ምርጫ በምርጫው የሚሳተፍ ሀገር አቀፍና ክልላዊ ፓርቲ በምርጫው ላይ ጉልህ ተሳትፎ ለማድረግ የድርሻቸውን ዝግጅት እያደረጉ ይገኛሉ። ከዝግጅቶቻቸው መካከል ዋነኛው ለምርጫ የሚያስፈልጋቸውን ገንዘብና ሀብት ከአባሎቻቸውና ከደጋፊዎቻቸው በተቀመጠው የሕግ አግባብ መሰረት ማሰባሰብ አንዱ እንደሆነ ይታመናል። ይህ የገንዘብና የቁሳቁስ ማሰባሰብ ሂደት የሀገሪቱን የፋይናንስ አሰራር ስርዓት እንዲሁም የብሔራዊ ምርጫ ቦርድ ፖለቲካ ፓርቲዎች የሀብት አሰባሰብን በተመለከተ ያስቀምጣቸውን ጥብቅ የሕግ ድንጋጌዎችን ባከበረ መልኩ መሆን ይኖርበታል። የደረሱን ባሉን ተጨባጭ መረጃዎች ግን ብልጽግና ፓርቲ እነዚህን የሕግ ድንጋጌዎች በጣሰ መልኩ በማናለብኝነት መንፈስ ከፍተኛ ገንዘብ አባል ካልሆኑ ነጋዴዎችና ባለሀብቶች በግዳጅ እያሰባሰበ እንደሆነ ደርሰንበታል። 16 ሚሊዮን አባል አለኝ የሚለው ብልጽግና ፓርቲ መንግስትን መዋቅር ተቆጣጥሮ የመንግስትን ሀብት በግልጽና በስውር መጠቀሙ ሳያንስ የኑሮ ጫና ያጎብጣቸውን የመንግስት ሰራተኞችን ለድርጅት በሚል ሰበብ ለፓርቲው በላባቸው ለፍተው ሊያገኙ የሚገባውን ከደሞዛቸው እየቆረጠ ሲያስቀር ሰንብቷል። ከሰሞኑ ደግሞ በተለየ ሁኔታ በፈቃደኝነት ከሚለግሱት ባለሀብቶች አልፎ በየክፍለ ከተማውና በወረዳዎች በአካል በመሄድና በስልክ በማስፈራራት ጭምር ለምርጫው የገንዘብ ድጋፍ ማሰባሰብ ሂደት ውስጥ መግባቱ ከሕግም ሆነ ከሞራል ያፈነገጠና ሕገወጥ ተግባር ሆኖ አግኝተነዋል። የንግዱ ማህበረሰብ በብልጽግና የተሳሳተ የግብር ፖሊሲ ምክንያት ከሰራውና ካተረፈው በላይ ግብር እንዲከፍል እየተጠየቀ ጀርባው መጉበጡ ሳያንስ በማስፈራራት አባል ያልሆኑበትን ድርጅት በገንዘብ ደግፍ መባሉ እጥፍ ድርብ በደል ነው። ብልጽግና ገዢ ፓርቲ በመሆኑ ብቻ ድጋፍ ለማድረግ ፍጹም ፈቃደኛ የሆኑ ባለሀብቶችና ግለሰቦች እንዳሉ እናምናለን። ይህን በአግባቡ ከመጠቀም አልፎ የመንግስት መዋቅርን በጄ ነው በሚል ተገቢ ያልሆነ ማናለብኝነት የሚደረጉ እንቅስቃሴዎች ዛሬን ሳይሆን ነጋችንን ይጎዳል። የመድብለ ፓርቲ ስርዓት ግንባታ ተስፋችንን ያጨልማል። ኢዜማ ሁሉም ኢትዮጵያውያን ለዲሞክራሲ ስርዓት ግንባታ ድርሻቸውን እንዲያዋጡ ፍላጎት አለው። ሁሉም በእጁ የሆነ ገዢ ፓርቲ ብቻ ሳይሆን ፖለቲካ ፓርቲዎች በጋራ ሊጠቀሙበት የሚችል የምርጫ ፈንድ ቢቋቋም ተገቢ ነው ብሎ ያምናል። ገዢው ፓርቲ ለመድብለ ፓርቲ ስርዓት ያለውን ቁርጠኝነት ለማሳየት ያለኝ ይበቃኛል በማለት ሌሎች ፓርቲዎችን ዜጎች እንዲያግዙ የመድብለ ፓርቲ ስርዓቱን ደግፉ ብሎ በይፋ መግለጫ እንዲሰጥና እንዲያበረታታ ሲጠበቅበት በዚህ አይነቱ ህገወጥ ተግባር መሰማራቱ እጅግ አስነዋሪ ነው። ብልጽግና ለዲሞክራሲ ስርዓት ግንባታ ያለው የተንሸዋረረ ግንዛቤ እንዲሻሻል እና ከዲሞክራሲያዊ አካሄዶች እንዲቆጠብ አበክረን እንጠይቃለን። በአዋጅ እንደዚህ አይነቱን ህገወጥ ተግባር እንዲቆጣጠር ስልጣን የተሰጠው ብሔራዊ ምርጫ ቦርድ ይህንን ጉዳይ ትኩረት ሰጥቶ ሊያስቆም ይገባል እንላለን። ግመል ሰርቆ አጎንበሶ በማያስብል ደረጃ ያለን የገዢውን ፓርቲ ጉልህ ግድፈት በዝምታ ማለፍ ትክክል ካለመሆኑ በላይ በህግ የተሰጠን ኃላፊነት አላግባብ መወጣት ነው ብለን እናምናለን። ዛሬ ሳይሆን ለነገው ትውልድ ስንል ስርዓትና ህግ ማስከበር ይኖርብናል። ህግ እንዲያስከብርና እንዲያከብር ስልጣን የተሰጠው መንግስት አካል የተሰጠውን ስልጣን ተገን በማድረግ የዲሞክራሲ ስርዓትን በሚያቀጭጭ መንገድ የሀገርንና የህዝብን ሀብት ለፓርቲ ዓላማ የመዋል ተግባሩን በጽኑ እናወግዛለን። በህግ አምላክ እንላለን። በድጋሚ ብልጽግና ለመድብለ ፓርቲ ስርዓት መጎልበት ጥፍጣፊ ፍላጎት ካለው ህግን በማስከበር በተግባር እንዲያሳይ እንጠይቃለን ብሏል በመግለጫው ኢዜማ። ይህ አሃዱ ዞን ነው። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ።